እንዴት ነው ንገሪኝና እንዴት ነው እኔ በእነሱ ስም ይቅርታ ልጠይቅሽ በመሃል አንቺ ነሽ በጣም ያሳዘሽ መቼም ይቅርታ አላደርግልህም መቼም በዚህ አይነትማ ቤቱን በላይሽ ላይ ለሷ ያዘዋውርላታል ማለት ነው አመሰግናለሁ አሁን ብቻዬን መሆን ስለምፈልግ ልትወጣልኝ ትችላለህ እኔ ከዚህ ቤት አስወጥተሽ ቅዱስን የግልሽ ለማድረግ ነው አይደለ ፍላጎትሽ እሱ ነው አይደለ ንገሪኝ እውነት አይደለም እትዬ ስለዚህ ነገር ልታስረዱኝ ትችላላችሁ ይሄኛው የኔ ስልክ እንደሆነ አውቃለሁ አይ ነው እናውቃለን ሁላችንም ያንተ ስልክ እንደሆነ እናውቃለን አስረዱኝ ስላልክ እኮ ነው ያስረዳው ያለው እኔ ደግሞ አስረዱኝ ያልኳችሁ ይሄ ስልክ እኛ መኝታ ክፍል ለምን ተገኘ አንተ እንዴት ሌላ ስልክ ልትይዝ ቻልክ ቅዱስ መስማት የፈለከው ነገር ካለ አላውቅም እንጂ ይሄ ነገር የሚያናድድ አልመሰለኝም ሄለን እባክሽን የጠየኩሽን መልሽልኝ ቆይ ስለኔ ስልክ እሷ ምን አውቃ ነው የምትመልስልህ እንዴ መናገር ካለብህም እኮ እኔን ነው መናገር ያለብህ አይደለም እንዴ ይሄ ስልኬ ነው ስወጣ ረስቼው ነበር ግን ደግሞ እንደወጣው ቀረው መመለስ አልቻልኩም ምክንያቱም ሆድህን በስለስለ ተወጋ ቅዱስ መረጃ ያቀበለህን ሰው ሳላደንቅ አላልፍም ግን ደግሞ ነገሩን ከምን ጋር እያያያዝከው እንደሆነ ምንም ሊገባኝ አልቻለም ይኸውልህ የተፈጠረው ይሄ ያን ቀን ማታ ወደ ቤቴ እየተመለስኩ እያለ ማጅራት መቼዎች አዙኝ ከዛም በኋላ እኔን ለመዝረፍ ሲሉ ወጉኝ ግን ኪሴ ውስጥ ስልኬም እንዳጋጣሚ ረስቼው ወጥቼ ስለነበረ ምንም ነገር ሊያገኙኝ አልቻሉም ምናልባት ከተወሰነች ትንሽ ሳንቲም በስተቀር እሺ ከዛስ ምን ተፈጠረ ከዛማ በቃ የሆኑ ሰዎች ደርሰው ወደ ሆስፒታል ወሰዱኝ ትንሽ ጊዜ ተኛው በቃ ሲሻለኝ ወደ ቤቴ መጣሁ ዋት ቆይ ግን አልገባኝም ለምንድን ነው እንደዚህ የተጠራጠርከኝ እሺ ያንተን ሁሉንም ነገር ሰምቻለሁ ሄለን አሁን አንድ በአንድ የተፈጠረውን ነገር እንድትነግሪኝ እፈልጋለሁ ምንድነው የምነግርህ ቅዱስ እኔ ምንም ነገር እየገባኝ አይደለም ስለዚህ ስለት እንድትነግሪኝ እፈልጋለሁ ስለሱ ሳምሪ በደንብ ብታስረዳ ይሻላል ሳምሪ ማስረዳት ያለባትን ነገር አስረድተኛለች ቆይ ግን ምን ብትለ ነው ይሄ ስለት እኔ ላይ ጥያቄ ሆኖ የመጣው እሺ ቆይ ይሄ ስለት የማን ደም ነው የነካው ንገሩኛ አላቅም ቅዱስ እኔ የሚያገኘው ሳምሪ ክፍል ነው ስለዚህ ጥያቄን ከኔ ላይ አንሳና ወደ ሳምሪ አሸጋግረው እትዬ እኔ ስለዚህ ስለት ምንም ነገር አላቅም ግን አንቺ ግን እኔ ምን ንገሪኝ እኔ ምን እሱን ታየዋለሽ መናገር የፈለግሽው ነገር አትናገሪም እንዴ አትጩይባት ሄለን ተረጋግተሽ አናግሪያት ኧረ እኔን አትጩይ ጭራሽ ለሷ ተወግናለህ ይሄ ወገንተኝነት አይደለም ሄለን ቆይ ለምንድን ነው የጠየኩሽን ጥያቄ መመለስሽ ወሬ የምታጠማዝጁ እንደዚህ አልመልስም ድሮም አንተ ለሷ እንደምትወግን ግልጽ ነው እኔና እሷ አንድ ባህር ውስጥ ብንሰምጥ ቀድሜ የምታድነው እሷን ነው ኧረ ሄለን ምኑን ከምኑ ነው የምታገናኘው ምኑን ከምኑ አገናኘሁት እባክህ እውነቴን ነው ቅዱስ ይሄን ስልክና እሷ ክፍል የተገኘውን ስለት ፊት ለፊት ይዛለ ስለመጣች እኔን ጠርጥረህ ነው አይደል ስለዚህ ሁኔታ እየጠየከኝ ያለው ለዛ ነው አይደለ ሄለን እኔ አንቺን ጠርጥሬሽ አይደለም እና አምነኸኝ ነው ስትፈልግ ይሄን ስለት ፖሊስ ጣቢያ ወሰድና የማን ደም እንደሆነ ጠይቅ እኔ ምንም የምመልሰው መልስ የለኝም ጋሺ በጣም ይቅርታ አንቺ ምን አደረግሽ ሳምሪ በቃ ግቢና ስራሽን ስራ ያጨናነቂ ወይኔ ዛሬ ጉዶኝ ነበር ወይኔ ፈጣሪ አወጣኝ ዛሬ ፈጣሪ ነው ያወጣኝ ጉዶኝ ነበር አልቆልኝ ነበር ዛሬ እቺ መሰሪ ቆይ ባልሰራላት አሳያታለሁ ቆይ ማን እንደሆንኩ ልኳን ነው ማሳያት እቺ ተረገመች ወይኔ ፈጣሪ ወጣኝ ዛሬ ለትንሽ ተረገመች
ቆይ ወደ ልት ወደ ቢሮ መሄድ እፈልጋለሁ። ከዚህ ሁሉ ግርግር መራቅ እፈልጋለሁ። ካሌብ ምን እየተፈጠረ እንዳሉ ለራሴ ራሱ ግራ አይገባኝ። እኔ ሲመስለኝ ግን ከሚስትህ ይልቅ አንዲት ሰራተኛ እንደዚህ ማመን ያለብህ አልመሰለኝም። ካሌብ ሳምሪ ሰራተኛ አትበላት። ሳምሪ ማለት ለእኔ ሁሉ ነገሬ ናት። እሺ ልክ እንደ እህቴ ነው ማየት። ቢሆንም ሚስትህ እዚህ ደረጃ እንድትደርስ እንድትከፋ ያረካት እኮ አንተ ነው። እሺ ምን ማድረግ ነበረብኝ ካሌብ? አንተ ያኔ የጠፋበት ምሽት ሄለን በጣም በፍርሃት የተንቀጠቀጠች ነበር የመጣችው። ከዛ ደማየው ስጠይቃት ነስሮኝ ነው ምናምን አለችኝ። ከዛ በአጋጣሚ ደግሞ ሳምሪ ስለት አምጥታ ሳገችኝ ደም የነካው። እሺ ምን ማድረግ ነበረብኝ? መጠየቅ አልነበረብኝም? ይገባኛል እኮ ግን ደግሞ በዚህ መንገድ አልነበረም መሆን የነበረበት። ስለዚህ አሁን በጣም አስከፍቷል። ሄደ ይቅርታ መጠየቅ አለ። ምን ስላጠፋው ነው ይቅርታ መጠየቃት? ትዳርህን ለማዳን ስትል እንኳን አጥፍተህ አይደለም ሳታጠፋ ይቅርታ ብትጠይቅ ምን ክፋት አለ? ለማንኛውም ተረጋጋና አስብበት። አንቺ ውሻ! አንቺ አስመሳይ! ምን ለማድረግ የሞከርሽ ነው? ዝም በይ አንቺ ውሻ! ዝም በይ እሺ። እኔና ቅዱስን ለማጣላት ነው አይደል ይሄን ሁሉ ነገር እያደረግሽ ያለሽ? እባክሽ እትዬ ልቀቂኝ። አንቺ ማትረቢ ነሽ። ቆይ ግን ምንድን ነው ዓላማሽ? ንገሪኝ፣ ምንድን ነው ዓላማሽ? ኧረ እትዬ እኔ ምንም ዓላማ የለኝም። እና ምንም አይነት ዓላማ ስለሌለሽ ነው ይሄን ሁሉ ነገር እያደረግሽ ያለሽው? ሁሉንም ነገር ወደ እኔ ያዞርሽው አይደለ? ኧረ መኝኝ እትዬ እኔ እንደዛ አላደረኩም። እትዬ ንገሪኝና እንዴት ነው? ንገሪኝና እንዴት ነው? እኔን ከዚህ ቤት አስወጥተሽ ቅዱስን የግልሽ ለማድረግ ነው አይደለ? ፍላጎትሽ እሱ ነው አይደለ? ንገሪኝ። እውነት አይደለም እትዬ። ሂጃውን ከዚህ ከፍቴ አትከተለኝ። ሄለን ዞር በልልኝ ቅዱሴ፣ ዞር በልልኝ። በቃ እኔ ላይ አልፈልግም። ዞር በልልኝ። ሳምሪ ደህና ነሽ? አዎ ደህና ነኝ። ሳምሪ እኔ በእነሱ ስም ይቅርታ ልጠይቅሽ። በመሀል አንቺ ነሽ በጣም ያሳዘንሽ። አመሰግናለሁ ግን አዘኔታ አያስፈልገኝም። ሳምሪ አንቺ እኮ ዝም ብለሽ ነው ለቅዱስ የምትጨነቂለት እንጂ እኮ እሱ አንቺን እንደ አንድ ሰራተኛ ነው የሚያይሽ። እንዴት የሰራተኛ ቃል ሰምቼ ሚስቴን ተናገርኳት ብሎ በጣም እየተጸጸተ ነበር። ለምን እንደሱ ታኛለሽ? ካላመንሽ እኮ ሳሎን ሄደሽ ምን እየተካሄደ እንዳለ መስማት ትችያለሽ። አይ አያስፈልግም ካሌብ። ለማንኛውም እኔ እንደ እህት ስለማይሽ ነው መጥቼ ነገርኩሽ እንጂ እኮ ከአንቺ ይልቅ እነሱ ይቀርቡኛል። አመሰግናለሁ። አሁን ብቻዬን መሆን ስለምፈልግ ልትወጣልኝ ትችላለህ? ኦልራይት እወጣልሻለሁ። ለማንኛውም ግን ይሄን እንደ ትልቅ ትምህርት ውሰጂው እሺ? በማያገባሽ አትግቢ። ዞር በልልኝ ቅዱስ፣ በቃ ላይ አልፈልግም። ዞር በልልኝ። የኔ ፍቅር እንደዚህ ያስከፋሻል ብዬ አላሰብኩም ነበር። በቃ እንደዚሁ ጥርጣሬን እኮ የጠየኩሽ። ተወኝ በቃ ቅዱስ፣ በቃ ተወኝ። እሺ በቃ የኔ ፍቅር አጥፍቻለሁ፣ ይቅርታ አድርጊልኝ። መቼም ይቅርታ አላደርግልህም፣ መቼም። ሄሉዬ እባክሽን ከልቤ ነው ይቅርታ እየጠየኩሽ ያለሁት።
አጥፍቻለሁ። ይቅርበኝ እባክሽን። የእውነት አናደኸኛል። እንዴት ትጠረጥረኛለህ? እሺ በቃ አጥፍቻለሁ። ተሳስቼ ነበር እንደዚህ ያልኩት። ይቅርታ አድርጊልኝ። ግን ትቀጣለህ? እሺ ችግር የለውም የኔ ፍቅር። አንቺ ብቻ ይቅርታ አድርጊልኝ። የፈለግሽውን ነገር ነው የምቀጣው። ለዛሬ ይቅርታ አደርግልሃለሁ። ከደገምከው ግን በጭራሽ አልደግመውም የኔ ፍቅር፣ በጭራሽ። እሺ አመሰግናለሁ። የምን ምስጋና ነው ደግሞ? አሁን መለወጥህን አምኛለሁ። አሃ እስከ ዛሬ ድረስ ማስረጃ እየፈለግሽ ነበር ማለት ነው? አይ እንደዛ እንኳን አይደለም። ታዲያ እንዴት ነው? እኔ እንጃ ከእስከ ዛሬው በበለጠ የሆነ ሰላም ነው የተሰማኝ። ማለቴ አንተ ባትሸፍንልኝ ኖሮ ምን ነበር የማደርገው? አታካብችው። እኔ ምንም የተለየ ያደረኩት ነገር የለም። ምንም ነገር አልጨመርኩም። ኧረ እባክህ በጣም ትልቅ ነገር ነው ያደረክልኝ። እውነት አመሰግናለሁ። ኦልራይት እንግዲህ ምስጋና ውሰድ ብለሽ ካስገደድሽኝ እንግዲህ ምን ማድረግ እችላለሁ? እወስደዋለሁ። ይሻላል። አዎ እና እሺ ያንቺ ግን ቆይ ግን ለምንድን ነው አንቺ ጁስ ያዘዝሽው? እና በዚህ ሰዓት ታዲያ ጁስ ነው? እኔ መጠጥ እንደማልጠጣ ብዙም ታውቃለህ። አሃ ለነገሩ አሁን ደግሞ አለ። ከዚህ እንጀምራለን ወይዘሪት ሄለን። ከዚህ በኋላ እኔ በምፈጥራቸው ችግሮች የኔን እርዳታ የምትፈልጊ ባሪያዬ ትሆኛለሽ ማለት ነው። እንግዲህ ካሌብ ችግር ፈቺ መሆን ነው። ሳምሪ ሳምሪ ካላስቸገርኩሽ ቡና ልታፈልጊ ትችያለሽ? ውይ ካሌብ ቡና እኮ አልቋል። ኦልራይት ወይ ወፍራም ሻይ ታፈልጊልኛለሽ? እሺ ቴንክ ዩ። ምነው ቆየሽ የኔ ሀሳብ? ባለቤት ዘግቼ እኮ እየጠበኩሽ ነው። ፕሊዝ ነይ። መጣችልኝ። እንዴት አልክ ካሌብ? ሄሎ እንዴት ነሽ? አለ ምን ነው ምን? አይ ደህና ነኝ።
አንቺ እስከምትመጪ እኮ እየጠበኩሽ ነበር። ኦኬ አይ ጥሩ። እንደዛ ከሆነ በቃ ልብሴን ቀይሬ መጣሁ። ኦልራይት። እንትን ሻይ ያስፈላው ነው ትፈልጋለሽ እንዴ? አይ አልፈልግም። አመጣሽልኝ? ትንሽ ሰውነቴ እኮ ተሳስሯል ታውቂያለሽ። ላፍታታው ብዬ ነው። ጥሩ ነው። ቴንክ ዩ ለሻይ። ምንድነው ይሄ ደግሞ? ቅዱስ ለምንድን ነው ይሄን ያህል ብር ለሳምሪ የሚያስተላልፍላት? እዚህም ደርሰሃል ማለት ነው? በጣም ጥሩ። ሳምሪ 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 አየልኝ አይደል የዚህን ውሸታም ስራ? እንዴት ይሄን ያህል ገንዘብ ያስተላልፍላታል እንዴ? ቆይች ልጅ ማነች? ለቅዱስ ምን ሆነች? እስኪ ተመልከት። ነገሮችን አንዳንድ ጊዜ ዝም ብሎ ፊት ለፊት በማጋፈጥ ምንም መፍትሄ የለም። አቤት ደረሽኝ? እንትን ቡና ፈልጋ ነው። እባክሽ ሳምሪ ሄደሽ ቡና ልገዥላት ትችያለሽ? ምን ነው አበበሽ? እንዴት ይሄ? አዎ ራሷን አሟታል። ቡና አልጠጣችም ነበር። ለዛ ነው። ፕሊስ እባክሽን ካላስቸገርኩሽ። ምን ይገተርሻል? ነገረሽ አይደል እንዴ? እሺ እሺ። እስኪ ተመልከት። ወይኔ ሄለን፣ የዚች ልጅና የቅዱስ ነገር ምንም ሊገባኝ አልቻለም። የሆነ ነገር ባይኖራቸው ኖሮማ ይሄን ያክል ገንዘብ አያስገባላትም ነበር። አልገባኝም። ቆይ እናንተ ትዳር ውስጥ መነጋገር የሚባል ነገር የለም እንዴ? ስለምታረጉት ነገር አትመካከሩ? አንተ ደግሞ ለሳምሪ 1 ሚሊዮን ብር ላስገባላት ነው ምን ታሰቢያለሽ ብሎ አይጠይቀኝ እንዴ? ምን ሆነህ ነው? እኔ እኮ ግራ ገብቶኝ ነው ሄሉ። እንዴት ይሄን ያህል ብር አንቺን ሳይማክር ለሷ ያስተላልፍላታል? እኔ እሱ አይደል ግራ ይገባኝ። በዚህ አይነትማ ቤቱን በላይሽ ላይ ለሷ ያዘዋውርላታል ማለት ነው። ምን? አይ ነገሩን ነው እንጂ እሱ ያደርገዋል እያልኩ እንኳን አይደል። ካሌብ በእናትህ እርዳኝ። ቆይ አሁን ምንድነው ማድረግ ያለብኝ? በእናትህ ካሌብ፣ የኔ ጀግና፣ እቅዴ ሁሌም እንድትሳካ ነው። ጀግና ካሌብ በእናትህ እርዳኝ። በጣም ጨንቆኝ እኮ ነው እያማከርኩ ያለሁት። የሆነ ነገር እስኪ በለኝ። ኦልራይት፣ ይኸውልሽ አሁን እኔ በምለው ሀሳብ የምትስማሚ ከሆነ ምንም ነገር እንዳልተፈጠረ አድርገሽ እርሺው። ቆይ እንዴት ነው ይሄን ነገር መርሳት የምችለው? በጭራሽ ልረሳው አልችልም። እንዴ እመኚኝ ይሉ ይሄንን ነገር አጣርተን እንደርስበታለን፣ ግን ደግሞ ዛሬ አይደለም። ስለዚህ ምንም ነገር እንዳልተፈጠረ አድርገሽ እርሺው። አልችልም። ቆይ ሁለቱም ይምጡና አንገታቸው ላይ ቆሜ ምን እያደረጉ እንደሆነ ይናዘዟታል። ምን ሆነሻል? ቆይ አማክሬ ብለሽ ነው አይደል የጠራሽ? ስለዚህ እኔ ደግሞ አብሬሻለሁ፣ አማክርሻለሁ። አሁን የምታደርጊው ነገር ዝም ማለት ብቻ ነው። ዝም።
አያያያይ በጭራሽ ይሄን የሚያህል ገንዘብ ምንም ነገር ሳይኖራቸው ያውም እኔ ሳላቅ ማለት ነው። በጭራሽ የሆነማ ነገር አለ። እሺ እባክሽ ሄሎ ካም ኦን ከየት ነው? ቡና ልገዛው እቺ እንዴ ደሞ በማታ የምን ቡና ነው? እትዬ ትንሽ ራሷን አሟታል። ለዛ ነው እንዴ ሄሊዬ ምን ሆና? እኔ እንጃ ጋሼ። እስኪ እንግባ ነው። ካሌብ ቅዱሴ ለኔ ሄለንስ ወደ ውስጥ ገባች። ትንሽ አመም አርጓት ነበር። አይ ቲንክ ረፍት ልታረግ እንዴ። ቡናውስ? ቡና ስተኛበት ይተወኛል አለች። ደግሞ አንቺም ቆየሽባት። በጣም ነው እንዲያመማት? አይ ዶንት ቲንክ ሶ፣ ግን ስታርፍበት የሚተዋት ይመስለኛል። ኦኬ ቼክ ላድርግ። እንዴ ማለት ለእኛ ቡና አይፈላለም እንዴ? አይ ይሄ ለህመምተኛ ነው። አንቺ ራሱ ህመምተኛ አይደለሽ? ቅዱሴ እንዴት እንደዚህ ታደርጋለህ? እንዴት ይህን ያህል ገንዘብ ለሳምሪ ትሰጣታለህ? እንዴት ሳታማከረኝ? በጭራሽ የማላውቀው ሰው እየሆንክብኝ ነው። ጸባዬ በጣም እየተቀያየረ ነው። እንድጠላ ለምን እንደምታስገድደኝ አላውቅም። ሪሊ ምንድን ነው እንደዚህ በጠዋት ሰው ላይ ማፍጠጥ? እኔ አላየሁህ። በደንብ እያየሽኝ እኮ በደንብ አይቼሻለሁ። በስስት ነበር ስተኛ ነበረው አይደል? እሺ እንደው ምን እያልሽኝ እንደነበር ልንገርሽ? እስኪ ንገረኝ እባክህ። ይሄንን እንደ ስሙ ቅዱስ የሆነ ባል ሰጠኝ በመጽድቄ ነው ነው ያልሽ ነበር። አይገርምም? አወቅብኝ። ሄሊ ምን ያህል ግን እንደማፈቅርሽ ታውቂያለሽ? አላውቅም። እስኪ ንገረኝ እባክህ። ያልሽ ከምድር እስከ ሰማይ ድረስ ነው ማፈቅርሽ። አይሻለም እስከ መቃብር ድረስ? አይ እኔ እንኳን ሞት አይመቸኝም፣ ግን ከአንቺ ጋር ሆኜ በሞትም ደስ ይለኛል። ኧረ እዛው ራስህን ቻል። ምን ቦጣኝ ደግሞ እኔ እንዴ? ቆይ እኔ በሞት ደስ ይልሻል ማለት ነው? እሱን እስኪ ሙትና ላሳየህ። እንዴ ሄሉ አምረሽ ማለት ነው? ቆይ እኔ በሞት ደስ ይልሻል ማለት ነው? ቅዱሴ ፍቅሬን መጠራጠር ጀመርክ እንዴ? አይ እንደዛ ለማለት አይደለም፣ ግን ድምጽሽ ውስጥ ጭካኔ ሰማ ይመስለኛል። አይ በጭራሽ የኔ ፍቅር፣ ያላንተ መኖር ምን ያህል እንደሚሰብረኝ እኮ ታውቃለህ። እንኳን በሞት እንዲሁ ዝም ብለህ እንኳን ካጠገቤ ስትርቅ ምን ያህል እንደምትናፍቀኝ ታውቃለህ። አውቃለሁ የኔ ፍቅር፣ የኔ ልዕልት፣ በጣም ወድሻለሁ። ወይ መንሱሬ እንዴት ነው? እንዴት ሆነልህ? የሰራው የባንክ ስቴትመንት በደንብ አድርጎ ግቡም መጥቷል።
አልፈልገም ከዚህ ውጣልኝ ባለችው አፏ እባክህን እርዳኝ፣ እርዳታ ያስፈልገኛል ብላ ስትለምነኝ ነበር። አንተ ያሰብከውን ከማድረግ ማለት ታውቃለህ መንሱሬ፣ እኔ ወደ ኋላ መሄድ አላውቅም። አሁን እየሄድኩበት ያለው መንገድ ደግሞ ይበልጥ ስኬታማ እየሆነ። የምረዳ ነገር ካለ ዝግጁ ነኝ ወንድሜ። አመሰግናለሁ ወንድሜ። ኤኒታይም የሆነ የምፈልገው ነገር ካለ እደውልልሃለሁ። እሺ፣ መልካም ቀን ወንድሜ። ኦልራይት ባይ። የኔ አሳ ለምግብነት እንድትቀርቢ ትንሽ ጊዜ ብቻ ነው የቀረሽ። እኔም ትንሽ ጊዜ እጠብቅሻለሁ።